ጤናይስጥልኝ ተመልካቾቻችን ይህ ብሩህ ተስፋ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ እንደተለመደው ሁሉ በአዲስ እንግዳ በአዲስ ርዕሰ ጉዳይ ነው የተገናኘ ነው። ለዛሬ ደግሞ ያዘጋጀንላችሁ እንግዲህ ወጣት መስማት የተሳናት ሴት ናት። ረዴት ታሪኩ ትባላለች። የዲሴቢሊቲ ኢንክሉዥን ኦፊሰር ናት። ከሷ ጋር ቆይታ የምናደርግ ይሆናል። እንኳን ደህና መጣሽ ረዱ። እንኳን ደህና ቆየሽ። በመጀመሪያ በጣም አመሰግናለሁ አክብረሽ ስለጠራሽኝ ያለኝን ልምድ እንዳካፍል ያለኝን የህይወት ተሞክሮ ከሌሎች መስማት የተሳናቸው ወንድሞቼ ጋር እንዳካፍል ስለጠራሽኝ አመሰግናለሁ። እኔም በጣም አመሰግናለሁ ስለተገናኘን ደስ ብሎኛል። በጣም ረጅም ጊዜ አገኛታለሁ ጋብዛታለሁ እያልኩኝ ነው ጊዜ የፈጀሁት እና ስላገኘሁሽ ስለተገናኘን ደስ ብሎኛል። ለብዙ ደግሞ ወጣት ሴት መስማት የተሳናቸው ደግሞ ምሳሌ የምትሆኚ ልጅ ነሽ። አመሰግናለሁ ስለተገናኘን አመሰግናለሁ። እስቲ ከስምሽን ጀምር። እኔ ባስተዋውቅም ደግሞ ባንቺ አንደበት ይደገምና ከዛ ወደ ስራሽ ሁኔታ ወዳለሽበት የህይወት ጉዞ ምን ይመስል እንደነበር የኋላውን የፊቱን አብረን የተጫወትን ቆይታ ምናደርግ ነው የሚሆነው። ራሴ ላስተዋውቅ በድጋሚው ረዴት ታሪኩ ብለሻል፣ ግን ድጋሚ ራሴን አስተዋውቃለሁ። ረዴት ስሜ ያበስም ታሪኩ መስማት የተሳነኝ ነኝ። ከጊዜ በኋላ ነው መስማት የተሳነኝ የሆንኩትኝ 16 ዓመት ከሆነኝ በኋላ 10ኛ ክፍል ተማሪ በነበርኩበት ጊዜ ነው ማለት ዳም ካደኩኝ በኋላ ንግግር በደንብ ከቻልኩ በኋላ ስለሆነ ወራት ስላለው ተሞር መስማት የተሳነኝ ነኝ እና አሁን ላይ በስራ ላይ እገኛለሁ። ምሰራው ምንድነው መጀመሪያ አንቺ ገልጸሽው ነበር ዲሳቢሊቲ ኢንክሉዥን ባለሙያ ወይም ኦፊሰር የአካል ጉዳተኞች ተከታታይነት ምን ማለት ነው? አካል ጉዳተኞች እንደምታወቀው በብዙ ጉዳዮች ላይ ወደኋላ ተገፍተዋል አይካተቱም እና ያንን በተመለከተ አካል ጉዳተኞች የተለያየ ፕሮግራሞች ላይ እንዲካተቱ አድቮኬት ማድረግ ሀሳቦችን ማቅረብ ነው ስራዬ። ዩኤን ወይም ደግሞ የተባበሩት መንግስታት ድርጅት ዩኤን አንዱ የሆነው ዩኒሴፍ የሚባል ህጻናት ላይ ትኩረት አድርጎ የሚሰራ የተባበሩት መንግስታት ድርጅት ነው። ዋና ትኩረት ህጻናት ናቸው። ህጻናት በተለይም እንደ አደጋ ጊዜ ወይም ደግሞ ጦርነት ባለባቸው አካባቢዎች ላይ የሚገኙ ህጻናትን ጠቅላይ የሚሰራ ድርጅት እዛው ውስጥ ብዙዎች መስማት የተሳናቸው ወንድሞቼ የሚያውቁት ዩኤን በሚል ትልቅ ኢንተርናሽናል ድርጅት ነው። ነው አሁን ህጻናት አካል ጉዳተኞች መብት ዙሪያ ነው የሚሰራው ማለት ነው። እስቲ ማለት 16 ዓመት በጣም ትልቅ ነሽ። በቃ ትልቅ ሴት ሆነሽ ነው ችግሩ የገጠመውና ለመቀበል ራሱ የሚከብድ ይመስለኛል። 10ኛ ክፍል ደግሞ ብዙ የትምህርት ጊዜ አሳልፈሽ ከዛ ወደ ዩኒቨርሲቲ መጓዣሽ ላይ ነው የሆነውና እንዴት ነበር ማለት ምክንያት አለው? እሺ ጥያቄሽ በጣም ጥሩ ጥያቄ ነው። እንዳልሹ ከባድ ነበረ። ከላዳም ማለት 16 ዓመት ማለት እኔ ያመድኩትኝ ህይወት ከሚሰሙት ጓደኞቼ ጋር አብሬ አድጌ 10ኛ ክፍል ስደርስ ከለመድኩት ህይወት ሌላ ህይወት ማየት ከባድ ነበር። መቀበል ከባድ ነበር በጊዜው። እንዳልሹ ደግሞ ዩኒቨርሲቲ ለመሄድ 2 ዓመት ነበር የቀረኝ። አዲስ አበባ አይደለም ያደኩት ሌላ ሀገር አሰላ የሚባል ከተማ አዲስ አበባ 170 ይመስለኛል ኪሎ ሜትር ርቀት ላይ የሚገኝ ትንሽ ከተማ ነው። በዛ አካባቢ መስማት የተሳናቸው አይቻልም። በፊት ቲቪ ላይ እንደዚህ አይነት ፕሮግራሞች ተመሳሳይ ፕሮግራሞች አልፎ አይ ነበር ግን ዛሬው የሚያኛም በዛ ጊዜ ከሰብም ሌላ መስማት የተሳነው በተሰብ ውስጥ ነው ከባድ ነበር። አብዛኛው ሙከራዬ መዳን መልሽ መስማት ነበር። ምክንያቱ አይታወቅም። ቀስ በቀስ ነው መጀመሪያ አንዱ በግራ ጆሮዬ ነበር የጀመረው።
በቀስ ፖለስ ሙሉ በሙሉ ነው መላክ ከባድ ነበር መቀበል እንደርሱ አምሮዬ ላይ በጣም ብዙ ስራ መስራት ነበረብኝ ለጎን ትምህርት አለ የትምህርት ራሱ ደግሞ ጥናት አለ እንደገና ትምህርት ቤት ውስጥም ከጓደኞቼ ጋር ያለኝ የቀን ተቀን ውሎ ከባድ ነበር እንዳለመርኩት አይደለም ለወጥ አብሬ ለመከተት ጥረቶች አደረጋለሁ ጥሩ ጓደኞች ነበሩኝ እውነቱን ለመናገር በእነሱ ነው እዚህም የደረስኩት ጥሩ ቤተሰብ ሰፖርት ጓደኞች ነበሩኝ ትምህርት ቤት እንኳን አቋርጣለሁ እንዴት መማረው ብዬ ነበረ በጣም አስቸግሬ ነበረ ጓደኞቼ ቤት መተው እና አብረን ሰፖርት ማድረግ ይችላለን ብለው ተስማምተን ነው ክፍል ድረስ ከሚሰሙት ቀኑ አብሬ ተማርኩትኝ ክፍል ውስጥ ምልክት ቋንቋ አላውቅም ሰላም እንኳን እንዴት እንደሆነ አላውቅም አልተማርኩም ዩኒቨርሲቲ ስገባ ነው ያ ጊዜ በአካል ተሰናቸውን ያገኘሁትኝ ቋንቋ አየሁትኝ ለምሳሌ ጊዜ ዩኒቨርሲቲ ስገባ ነው ይመስል ነበር ዩኒቨርሲቲ የት ደረሰሽ እዚህ አዲስ አበባ ዩኒቨርሲቲ ነው የተማርሽው አዲስ አበባ ዩኒቨርሲቲ ነው የደረሰኝ እንዴት የሚለው ቆበዝ ነበርኩ ነው ለመናገርም ሰማይ ነበር ጊዜም ደረጃ 2 3ኛ ማለት ጥሩ የደረጃ ተማሪ ነበርኩኝ ቆበዝ ተማሪ ነበርኩኝ በዛ ምክንያት ውጤት 12ኛ ክፍል ጥሩ ነበር ዩኒቨርሲቲ ነው ግን ነው ለመናገር ዲፓርትመንት ደርሶኝ ነበረው ኢንጂነሪንግ ነበር ማለት ናቹራል ነበር ማሪ ነበር አዲስ አበባ ዩኒቨርሲቲ አባቴ ሰፖርት ነው የመጣሁት ከባድ ነው መጀመሪያ አዲስ ዓለም አቀል አዲስ ነገር ነው ብዙ ነገር አዲስ አበባ እኔም ተቻለከም ማለት ነበርና አባቴ ሰፖርት ነው የመጣሁት አባቴ ጋር አብሬ ነገሮች አለበ ከባድ ነበሩና እኔ ጊዜ የቤተሰብ ሰፖርት በጣም ኢምፖርታንት ነው መተልሳናቸውና ማለት ዩኒቨርሲቲ ስገባ መተልሳናቸውን ሰፖርት ማድረግ ዲፓርትመንት አለ ነበር ሴንተር ይባላል ዲፍ ሴንተር የሚባል ናዛ አብረን ሄደን ፍላጎት መማር ትችላለሽ አንቺ ኢንጂነሪንግ ፍላጎት ካልሆነ መስከር ትችላለሽ ሚላሳብ ሶሻል ማንበብ ጎበዝ ነኝ እና ሶሻል እውነቱን ለመናገር ህክምና ሜዲሲን ነበር በፊት ተለመ የነበረው ግን አሁን ባለው ሁኔታ ኢትዮጵያ ውስጥ መስመተሰናቸው ገና ህክምና ለመማር ማለት በቂ የሚባል ሪሶርስ የለም ሰፖርት የለም ስለዚህ በዛም ምክንያት ሶሻል ሳይንስ ገባሁ የትምህርቱ ስም ሶሺዮሎጂ ይባላል ያንን ገባሁ የሚሰሙ ብቻ ነበሩ ገርምሽ የዛን ጊዜም አብረው ይማሩ የነበሩት የእኛ ክፍል ውስጥ ሌላ ነው የለም ግን የተለያየ ዲፓርትመንት ማልቲስትሪ ለአንድ የሚማር ዲፍ ነበረ ሶሻል ውስጥ ይማሩ ማትማቲክስ ነበሩ እንዴት ነበር ታዲያ የምልክት ቋንቋ አስተርጓሚ የለም ክፍል ውስጥ እኔም ገና ምልክት ቋንቋውንም በትክክል አልችልም ነበረ ገና መማር ነበረብኝ ግን ቢሆንም ከቻልኩ በኋላ ከ6 ወር በኋላ ተምሬ ነበረ መስመትከሳን ፕሮግራም መቆየትም ቋንቋውን አሻሽዬ ነበረ ግን ያለው አንድ ዲፓርትመንት ውስጥ ብቻ ነበረ ይመስለኛል ፍላጎት ቋንቋ ያለበትማ ኢትዮጵያን ሳይን ላንጉዌጅ ኤንድ ዲጂታል ካልቸር ነው አይደል የኢትዮጵያ የምልክት ቋንቋና መስማት ሰናቸው ባህል ነበረ ግን በኋላ ነው የሰሙትኝ ስለሱ እንኳን እውነት ለመናገር ግን ፍላጎት ስለሚባል ዲፓርትመንት ቀድሜ ሰምቼ ነበረ ያንን መግባት በወቅቱ አዲስ ነበር ለኔ በቃ እዚህ ጉዱ አልነበርኩም ሶሺዮሎጂ የሚለው ነበር ይበልጥ ተረስ ሞት ተደረገኝ እሱ ስለነበረ ስመርጬ ገባሁኝ በኋላ ግን ሳይ በቃ ሰፖርት ያለው አንድ ዲፓርትመንት ብቻ ነው ደስተኛ አይደለሁም ዩኒቨርሲቲው በተቻለ አቅም ሌላ ዲፓርትመንቶች ላይ አስተርጓሚ ተረስለጋናው እኔ አጋጣሚው እንደድል ሆኖ በፊት ብዙውን ጊዜ ሰማ ስለነበረ ባሎ አፍንክ ስካሴ መንደርስታን መልክ ስላለው ከሌሎች ከክፍል ተማሪዎች ጋር ምን አለ የሚሉን ኮፒ ማድረግ ምን አስተምሩ የሚሉን ኮፒ ማድረግ መጠየቅ ስለምችል እንጂ
ምናልባት መስማት የተሳነኝ በወሊድ ቢሆን ኮሚኒኬሽን ከባድ ይሆን ነበር አስቸጋሪ ነው እሺ ከዩኒቨርሲቲ ህይወትሽ ከወጣሽ በኋላስ ከዩኒቨርሲቲ በኋላ ያው ዩኒቨርሲቲ ግራጁዌት ካደረኩኝ በኋላ ሁሉም ተስፋ ስራ መያዝ ነው ግን አገን ከባድ ጊዜ ነበር ምን ስራ ያገኛለሁ ተተነው ፋሚሊ ሰው አይደለም የተወኝ እኪላይ ፍራቻ ነበር በፊት እንኳን ዩኒቨርሲቲ ስመጣ ከባድ ነው ሰፖርት ያደረገኝ በጣም ፈርቼ ነበር መንታት አዲስ አበባ መንታት አዲስ ሁኔታ ጓደኞቼ መጥላየ ታዲያም በፊት ጓደኞቼ ሰፖርት ያደርጉኝ ነበር የተለያዩ ዩኒቨርሲቲ ነው ደረሰን አዲስ ቦታ ላይና ኪራይ ደተነው ምኖረው ትመጣ ሚለው ትንሽ ፍርሃት ነበር በኋላ ስራ አፈልግ ጀመርኩ ወይ የተለያዩ ነገሮች ማየት ጀመርኩ ሲቪ መጀመሪያ ሲቪ ማዘጋጀት ግድ ነው ከዩኒቨርሲቲም ተሻሉ ነው ዳስነን ስልጠና ሰጥተው ነበር ሲቪ እንዴት ይዘጋጃል ለሚል ሰናቸው ለክቷ በመልክት ቋንቋ ሰጥተው ነበር ምሳሌ ነው ዩኒቨርሲቲ ያደረገልን ሴንተር ነው ናቸው ሴንተር ነው ሰጠን ነው ስራ አፕላይ ያደርግ ነበር ሳገኝ አሁን ሁለት መጀመሪያ ላይ ያገኘኋቸው ስልክ ደውሉልኝ ነበር በኢሜል ሲቪ ሰሚት ማድረጉን ደውሉልኝ ነበርና አትርጓሚ ተመልሼ ነበር በዛ ጊዜ መጀመሪያ ላይ ኮሚኒኬት ማድረግ ከባድ ነበር አትርጓሚ ነኝም ሜሴጅ ልክ ነበር እኔ ግን ብዙ ጊዜ ምን ሳላገኝም ቀጥታ አገኝ ማያድን ነገር ማይከፋከር ነበር ከባድ ነበር ኮሚኒኬሽን ከባድ ነበር ነጥቅም በኋላ ያው አሁን መሰራበት ቦታ እኔ ቢያስባለሁኝ ዩኒሴፍ አንድ ጓደኛዬ ዩኒቨርሲቲ የማውቀው ሰው እድሉን ያላከልኝ ሳነበው ራሱ ማስታወቂያው ውስጥ አካል ጉዳተኞች ይበረታታሉ ሴቶች ይበረታታሉ የሚል አይቼ ነበርና ወቀቱኝ ኢሜል ደረሰኝ የመጀመሪያው ሁሉም ኮሚኒኬሽን በኢሜል ነበር ደስ የሚለው ነገር ስቀባ ኢንተርቪው እስከምደርስ ድረስ ሁሉም ነገር በኢሜል ነበር ያለቀው ነው አድሩ ምሳሌ ነው እኔ ደግሞ እኔ ስልክ መደወል ሳይሆን ደግሞ ኢሜል ጥሩ ነገር ነበርና ኢንተርቪው አልፌ ሴፍ ከፖው ስልጣመት በፊት ከግማሽ በፊት ብዙ ጊዜ ቆየሽ ጎን ለጎን በነገራችን ላይ ጎን ለጎን ሶሻል ወርክ ማስተር ወይም ደግሞ ሁለተኛ ዲግሪ የተማርኩ ነው መስራለ አትነው ግን መደበኛ ያልሆነ በርቀት በትርፍ ሰዓት እሰጥኩ ነገረኝ ሁለተኛ ዲግሪ የተማርኩ ነው አይሻል የመጀመሪያውን ፈርተሽ አሁን ለሁለተኛው በቃ አው ከባድ ሂደት ነው የሚሆነው እንኳን ለመስማት የተሳነው ሰው ቀርቶ ስራ መፈለግ ለሚሰማው ሰው ራሱ ከባድ ነው ማለት የተማርሽው ትምርቱ ራሱ ከስራ የምታገኝበት ላይሆን ይችላል አንድ ቦታ ብቻ የምትቀመጭበት ሊሆን ይችላል የዛ ሰው ህልም ደግሞ ሰፊ ነው የሚሆነው ከዩኒቨርሲቲዎች ያው በቃ ገንዘብ የሚያስገኝ ስራ ነው ቶሎ ምትመኙ እንጂ ሁሉም ተማሪ ተመሳሳይ እኔን ጨምሮ ማለት ነው እንደዛ ነው አሳሰቡ የሚሆነው እና በዛ ጊዜ ደግሞ ስራ ለመፈለግ ለዴፍ ደግሞ ከባድ ነው በዛ ላይ ደግሞ ሴትነት ይኖራል አስቸጋሪ ነው እንኳን ለመስማት ሳይሆን ለሚሰማው ሰው ለአካል ጉዳት አልባ ሰውም ከባድ ይመስለኛል ማማም በተቶ ነገሮች ተቆፍቶ ምትላይ ሴት ከመሆንና ካልኩዳተኛ ዲፍ ከመሆንጋ ታዩ የሚመጡ ራሱን ይችላሉ ሴት ስትሆኚ ሴት መሆንሽ በራሱ የሚያመጣብሽ ፋቶች አሉ እንደሚታወቀው ላይ ጾታ እኩልነት የለም በኢትዮጵያ ብቻ አይደለም ማለት በዓለም አቀፍ ደረጃ ገና የተሰራበት ያለ ነገር ነው ሴት ከመሆን የሚመጡ ሰዎች አሉ ሴፍቲ ዙሪያ ከወጡ ማግባት ቀላል አይደለም ትምህርት ቤት ላይ ኮንዶች የበላይ ሴቶች ፈተና ብዙ ነው እንደገና ተጨማሪ በዛ ላይ መስማት የተሳነሽቶኝ ደግሞ የመጡ ኮሚኒኬሽን ከባድ ነው የመጡ ነገሮች እና አንዳንድ ፍርሃቶች የነበሩት ሁለቱም አብረው ተደማምረው ሴት መሆን እንደገና አንሽ መሆን ማለት ትምህርት ቤት ላይ ወይም ዩኒቨርሲቲ ላይ ብዙ ችግር የለም ግን ስራው ቦታ ስትገቡ ትራንስፖርት ጀምሮ ወተር መግባት ቤት
ያቀራል አይደለም ሴት ከመሆን ተደራራቢ ችግሮች ወይም ደግሞ ቻሌንጆች ያመጣል ሴት መሆን መስማት የተሳነው መሆን የሚያካል ጉዳት አይነት አብሮ የሚያመጣው ነገር አለ አዎ እንዲሁም ያው አካል ጉዳት ከአካል ጉዳት ለያይተሽ ወይም ደግሞ አበላልጠሽ የምታየው ነገር አይደለም ግን እኔ በበኩሌ ዴፍ ሲሆን እና ሌላ አካል ጉዳት ላይ የዴፎቹ በጣም ጉዳቱ የሚያመዝን ይመስለኛል ምክንያቱም ዴፍ ስትሆኚ የእይታ አይደለም ማለት ስትታይ አካል ጉዳተኛ መስያቸው ስለዚህ ማንንም ሰው አንቺን ለመርዳት ዝግጁ አይደለም አንቺን ኮሙኒኬት ለማድረግ ዝግጁ አይደለም ሌላ አይነት አካል ጉዳት ቢሆን አንደኛ በመታየቱ ምክንያት እርዳታ ያደርጉለታል ለመተባበር እንኳን ሁለተኛ ደግሞ ምታረጊው ነገር ነው በቃ ለታረጊው ምትጪው ሰው ቀና ከሆነ አመለካከቱ ጥሩ ከሆነና ሰውኛ አስተሳሰብ ካለው ለታረጊለት ምትጪው ነው ዴፍ ከሆነ ግን አንደኛ ቋንቋ አይችልም ያ የሚመጣው ሰው ራሱ ቋንቋ አይችልም ሁለተኛ አንቺ ራሱ ዴፍ መሆንሽን ላያውቁ ይችላሉ እሱ በራሱ በጣም የሚያባብሰው ይመስለኛል የስራሽ ኢንቫይሮንመንት እስቲ ምን ይመስላል ማለት አንቺ ብቻ ነሽ መስማት የተሳነሽ ወይስ ሌሎች መስማት የተሳናቸው ወጣቶች አሉ ዩኒሴፍ ስላለው ነገር አናቅም ስለሱ ትንሽ ነገር እሺ አው ተከል ዳምኔ ነው ማረግ መፈልገው አሁን እሱ አይታይም ማይታይ ጉዳት ነው መስማት የተሳነሽ መሆን አሁን እንዳልኩሽ መንገድ ላይ ሊሆን ይችላል ሌላ ቦታም አገልግሎት የሚሰጥበት ቦታ አሁን አንዳንድ ጊዜ ስለምናገር አያምኑኝም ሰዎች ወይም ደግሞ አስምም ስድብ አንዳንድ ጊዜ ትራክት ብሽላ ምን እንኳን ተናገር ለምናበት ለመስዳት ሞክራለሁ ሌሎች መስማት የተሳናቸው ተዋናዎች ብዙ ችግሮች አሁን ድረስ ብዙ ችግሮች ይደርሱባቸዋል ወደ ዩኒሴፍ ስመጣ ደግሞ ሁለተኛ ጥያቄሽ አሁን ላይ مثلا سكبا የመጀመሪያ ነበርኩኝ ዩኒሴፍ ሰከባ መስማት የተሳነኝ መጀመሪያ ተከታታይ ነበርኩኝ በኋላ ምናልባት ሲመስለኝ እኔን ከሁሉም በኋላ ይመስለኛል መስራት ይችላሉ የሚለውን ቀስ በቀስ አዌርነስ የጀመረ ይመስለኛል ግንዛቤያቸው ጨምሮ ለመቅጠር ተነሳሽነት ያገኙ ይመስለኛል ሌላም መስማት የተሳናት ሴትን ቀጥረው ነበር ተለያየ ዲፓርትመንት ነው የምንሰራው ግን ለምሳሌ ዩኒሴፍ ውስጥ በተለይም ትባል አሁን ሌላ የትምህርት ዕድል አግኝታ ከሄዳለች እሷም ነበር በቀጥር የምንሰራው ሁለታችን ነበር ዩኒሴፍ ውስጥ ማለት ወይን እንዳጠቃላይ ብዙ ነው የተለያዩ ወይን ያስቡት በላይ ወይን ድርጅቶች አሉ ግን ዩኒሴፍ ውስጥ ሁለት ሴት መስማት የተሳነን ከብተን ነበር አሁን እቴ በተለይ የሚያላችሁም ዋለሁኝ እስካሁን ሌሎቹንም በሷ ቦታ ሌላም እስቲናለን መቀጠሉ ምናልባት ሊቀጠሉ ይችላል አምናለሁ አድቮኬት እናደርጋለን በቅጥር ባይሆንም ግን አብረን በተለያዩ ሁኔታዎች አብረን መስራቱን ከሰናቸው ጋር መስማት የተሳናቸው ሳምንት ሲከበር ወይም ደግሞ የአካል ጉዳተኞች ቀን ሲከበር ያላቸውን ችሎታ ለማሳየት የተለያዩ መድረኮችን ተጠቅሜ ነበር ማለት ዳንስ መስማት የተሳናቸው ዳንስ ቡድን አለ ምናምን ተናሳይተን ነበር ማለት ቀጥታ በቅጥርም ባይሆን ኢንጌጅመንት ነበር እኔ መስላል አይቶት ነገር የለም ግን እንደው ለጥያቄ ያክል መስማት የተሳናችሁን ሲቀጥሯችሁ የምልክት ቋንቋ አስተርጓሚ ያዘጋጃሉ ይሄው መጀመሪያ እኔ ስገባ መጀመሪያ ለተወሰነ ወራት የለኝም ነበር አስተርጓሚ የለኝም ነበር እንዴት ነው ኮሙኒኬት ማድረገው አንደኛ እኔም ንግግር ስለምችል ሁለተኛ ስልክ ላይ እንግሊዘኛ ነው የስራው ቋንቋ እንግሊዘኛ ነው ስልክ ላይ አፕሊኬሽን አለ አፕሊኬሽን አለ ውስጥ እንግሊዘኛ ሰዎች የሚያወሩትን ነገር በጽሁፍ የሚቀይር አማርኛ ላይ ብዙ ጥሩ አይደለም እንግሊዘኛ ላይ ግን ጥሩ የሚሰራ ቴክኖሎጂ አለ በስልክ ነው ሰዎች ሲደውሉልሽ ይቀይራል ማለት ስልኩን አሁን አንቺ የሚሰማ ሰው እሺ በእንግሊዘኛ ሲያወራ እኔ ስልኩን ከፍቼው አፕሊኬሽኑን ከፍቼ አስቀምጣለሁ ከዛ እዚህ ላይ ሰውየው ምን ያለ ነው የሚለውን አነባለሁ ማለት ነው እና ቴክኖሎጂዎች አሉ ግን ፐርፌክት አይደለም እሱም ቢሆን ብዙ ጊዜ ፐርፌክት አይደለም 100% ፐርፌክት አይደለም ስህተት ይኖረዋል
አንዳንድ ጊዜ ደግሞ ማለት ኢንተርኔት የሌለበት ቦታ በስራ ምክንያት አዲስ አበባ ብቻ አይደለም አዲስ አበባ ውጭም በስራ ምክንያት በጣም መጠቀም ቻሌንጅ ዲፊካልት ነውና ያ በዛ ላይ ዲፔንድ ማድረግ አልቻልኩም በኋላ እነሱ አስተርጓሚ ጉዳይ በግል ማለት በግል ባለኝ ኤክስፒሪየንስ የመጀመሪያ ላይ እንግሊዝኛ ሲሆን ግንዛቤ የለኝም ነበር ኤስኤል ወይም ደግሞ አሜሪካን ኤኤስኤል የአሜሪካን ምልክት ቋንቋ ማለት ነው መማር አለብኝ እንዴት ነው የሚሆነው የሚለው ግራ ገብቶኝ ነበር ምክንያቱም ኢትዮጵያ ምልክት ቋንቋ ተጠቅመን እንግሊዝኛን አንደርስታንድ ማድረግ እንችላለን የሚለውን እኔ በፊት ግንዛቤው ስለሌለኝ 3 ወር 4 ወር ነበር የምሰራው በኋላ ግን በስራ ምክንያቱም አስተርጓሚዎችን ሳገኝ በተለያዩ አንዳንድ ጊዜ አማርኛ ስብሰባዎችም ሊኖሩ ይችላሉ ከቢሮ ውጭ ከሆነ ሳይ ሀሳቦችን በምልክት ቋንቋ ማስተላለፍ ዋናው ነገር እንግሊዝኛ አማርኛ አይደለም የሚለው ያስቀስ በቀስ እኔ ራሱ ማለት የግንዛቤ ነባረብኝ በደግ ድረስ ነበረብኝ ያስባለሁ በኋላ ግን አስተርጓሚ ተቀጠረልኝ ፕሮሰስ አለው እውነት ለመናገር ማለት ፕሮሰሶች ትንሽ ፕሮሰስ አለው ፕሮሰሱ ጊዜም ወስድ ነበረ ቶሎ ማስቀጠል አልተቻለም ነበረ ጊዜ ወስድ ነበረ ማለት ባሪያር ማለት ሲስተማቲክ ወይም ደግሞ ያሰራር መንገድ እንቅፋት ነው የራሱ ተካክለው ነገር ነው እዛ አሁን ስራሽ ውስጥ ያሉ ሰዎች አጠቃላይ ስላንቺ ብቻ ሳይሆን በቃ ባንቺ ልክ መስማት የተሳናቸውን ሲያስቡ ምን የሚሰማቸው ይመስልሻል አሁን እዛ ስራ አካባቢ ያለ ሰው ማለት በሌላ ዲፓርትመንት ሊሆን ይችላል አንቺ መስማት የተሳነሽ እዛ መስራ ቤት እንደምትሰሪ ያውቃሉ አይደል አሁን ስላንቺ ብቻ ሳይሆን አጠቃላይ መስማት የተሳናቸውን እንዴት የሚያስቧቸው ይመስልሻል መስራት ይችላሉ ብሎ የሚያስቡ ይመስልሻል ወይስ አይችሉም ብሎ የሚያስቡ ይመስልሻል አንደርስታንዳውና እኔ መጀመሪያ ሰጋው እንኳን ሰዎች የሚያዩኝ መንገድና አሁን ተመሳሳይ ነው ብዬ አላስብም ማለት መጀመሪያ ላይ ብዙ አንደርስታንዲንግ ያለ ይመስለኛል ናበው አንዳንድ ጊዜ ማለት ስፔሲፊካሊ በዩኒት ሴፍ አይደለም ግን ማንበብ የጻፈ ነገር ማንበብ መረዳት ትችላለሽ ወይ ብሎ የሚጠይቀኝ ሰው ነበር ማለት ያው ማለት መስማት መሰለኝ ማለት መማር አለመቻለው ብሎ ያስቡ ነበር ግን በኋላ ላይ ማለት መውራት ራሱ ትችላለሽ እንዴት ብዙ ሰው ይጠይቀኝ ነበር እንዴት መውራት ትችላለሽ ምትሳነሽ ሆነሽ እንዴት መውራት ትችላለሽ ግን ነበርና ሚስ አንደርስታንዲንግ ነበር ነገሮችን አንደርስታንድ ማድረግ ላይ እውነት ስራው አንደርስታንድ አድርገሽ ነው የምትሰሪው የሚለው ማመን ላይ እኔ በነበረኝ በስራው ሁኔታ ጥሩ ነበር አጠቃላይ ጥሩ ነበር ግን እኔ ራሱ በኋላ ምልክት ቋንቋ ማስተማር ጀምሬ ነበርው ማስተምራለሁኝ ቢሮ ውስጥ ካልቸር ቼንጅ አለ አሁን በፊት መስማት የተሳናቸው ቢያጋጥሟቸው እንዴት ኮሙኒኬት እንደማያደርጉ አያውቁም ነበረ መስማት የተሳናቸው ሁሉም ተመሳሳይ አይደሉም የሚለውንም ተምራቸዋለን አስተርጓሚ ማለኝ አስተርጓሚ ከሱ ጋር እንሰራለንና በሳምንት 2 ቀን 1 ሰዓት ከስቋንቋ እናስተምራለን ካልቸር እናስተምራለን ሰዎችም የተሻለ አንደርስታንዲንግ አላቸው በስራው መሰይተናል ቢያስበሉኝ አይ ጥሩ ነው ይሄ ራሱ አንድ ትልቅ ለውጥ እኮ ነው አንቺ ራሱ ማስተማር መቻለሽ እነሱ መስማት ሳናቸው ማንበብ አይችሉም ብለው እስከሚደርሱ ድረስ የነበራቸውን ግንዛቤ ማስቀየር ትልቅ ነገር ነው እንደ አጠቃላይ አሁን ላይ ከደረሽ በኋላ ቤተሰቦችሽ ምን ይሰማቸዋል በተለይ ደግሞ አባትሽ አፍት ላይ ብዙ ነገሮች ሰፖርት አድርገው በጣም ኮሩብኛል አጥያቄለው ነገር ነውና በጣም ደስተኛ ናቸው በጣም ኮሩብኝ በደረስኩበት ነገር እና ያኔም ትልቅ ለምን አሰክቻለሁ በማስበው ቤተሰብ ላለው ደስታ ሳይ ነው በጣም አመሰግናለሁ እኔ ጥያቄዎችን ጨርሻለሁ ግን በመጨረሻ በተለይ ደግሞ ሴት አካል ጉዳተኞች ምን ማድረግ እንዳለባቸው ብዙ መገፋት መውደቅ መነሳት ይኖራልና
ሴትነቱ ብቻ ሳይሆን አካል ጉዳተኝነቱ ሲጨመርበት በጣም ብዙ ችግሮች ተደራራቢ ነው የሚሆኑትና በዛ ላይ ደግሞ ምናልባት አንዳንድ ሰው የፋይናንሻል ችግር ሊያጋጥመው ይችላል እሱ ራሱ ሌላ አካል ጉዳት በዩ እሱም በራሱና ብዙ ነገሮች የሚባባሱበት ሁኔታ አለ ግን ልክ እንዳንቺ ተቋቁሞ ማለፍ ፈጣን መሆን ካንቺ ያየሁት አሁን ፍጥነት ነው ሁሉም ነገር ላይ ቀድመሽ ነው የምትገኘው አይደል እንዴ ስትናገሪም ሲሆንም ቦታውም ላይም የትምህርት ጊዜሽንም ያሳለፍሽውንም ስትነግሪኝ በቃ ቀድመሽ ነው የምትገኘው በቃ እሱ በራሱ አንድ ብዙ ነገሮችን ያቃለልሽ የምትሄጅበት መንገድ ነውና ምን ትያቸዋለሽ እስቲ ሁልጊዜም መጀመሪያ ላይ ስላለን ሚሊዮን አምሮ ላይ ስላለን ሚሊዮን አላባቸው ብዙ ሁሉ ማለት ፈተና የሁሉም ህይወት ውስጥ ያለ ነገር ይመስለኛል በልዩነት ማለት ነው ደግሞ የሚያጋጥሙ ነገሮች አሉ ግን ፈተና የሁሉም ህይወት ውስጥ ያለ ነገር ነው ግን ጸንተን ጠንክረን ያሉትን ነገሮች አልፈን ነገ ላይ ራሳችንን ማየት መቻል አለብን እንችላለን የሚለው ማመን አለባቸው እንችላለን ብሎ ደግሞ መቀመጥ አይደለም እኔም እውነት ለመናገር ዩኒቨርሲቲ ብዙ ሰዓት አነብ ነበረ ላይብራሪ ነበረ ማለት ግን አሁን ሌሎች የሚሰሙት ክፍል ውስጥ ያገኙትን ነገር እኔ ምናልባት ተጨማሪ ሰዓት ወስጄ ማንበብ ኖርብኝ ይችላል መስማት አለ አይደለም ማለት ዋጋ መክፈል ጥሩ ቦታ ለመድረስ ዛሬን ዋጋ መክፈል ያስፈልጋልና ራስን ማሳደግ ላይ ትኩረት ማድረግ ራስን መቻል ከእውነት ላይ በማህበራዊም በትምህርት ቤትም ስራ ቦታም በቤተሰብ ህይወት ተጽዕኖ አለ ግን እኛ ራሳችንን ነው በራሴ ያየሁትን ራሳችንን ስንችል ለራሳችንን ብቁ አድርገን ስንገኝ ለዛ ተጽዕኖችን መቀነስ ይቻላል እና ራስን ማሳደግ እኔ የማስበው ትምህርት ቁልፍ ነው ነገር ማለት ራስን ለማሳደግ ትምህርት ቁልፍ ነው ግን በአንዳንድ ሁኔታዎች ትምህርት ብቻ አይደለም የተለያየ ሙያም ልዩ ችሎታም ያላቸው አሉ የተለያየ ስራ ፈጠራ በራሳቸው የሚሰሩ አሉና ሙያም ሊሆኑ ይችላል ግን ራስን ማሳደግ ራስን መቻል ላይ ትኩረት ማድረግ ማለት አሁን ላይ ቅድሚያ የሚሰጠው ምንድነው ብሎ መጠየቅ ቅድሚያ ምናልባት ቤተሰብ ምናልባት ራሳቸው የግል ቤተሰብ ከመስራታቸው በፊት ምናልባት ራሳቸውን መቻል ላይ ፋይናንሻል ራሳቸውን ብቁ ማድረግ ላይ ፎከስ ቢያደርጉ ጥሩ ነው ቢያስባለሁ በጣም ነው የማመሰግነው እዚህ ድረስ ስለመጣሽ ሰዓቱን ጠብቀሽ ስለተገናኘን ጥሩ መልእክት ስላስተላለፍሽ አመሰግናለሁ አንዴ ምንድነው ያረስተውት ነገር አለ ይመስለኛል አንድ ማለት የምፈልገው ነው መጀመሪያ ላይ አካል ጉዳተኞች ተከታታይነት ላይ ነው የሚሰራው ቢሻለውና አው ላይ መልካሙ ነገር ደግሞ እውነት ለመናገር እንደ በፊቱ አይደለም መስማት የተሳናቸውም ሆነ ሌሎች የአካል ጉዳተኞች መብት በጣም እውቅና የተሰጠው ያለ ነገር ነው ብዙ መብቶች አሉ እንደ በፊቱ አይደለም ማለት ጊዜው ተሻሽሏል ጥሩ ነው ወዛይና ያም ስላለ ያን መጠቀም አለብን የሚገኙ ድሎችን ሳንፈራ እኔ በፊት ፈራ ነበር አለው ግን ሳንፈራ መሞከር አለብን ብለውን መጨመር ፈልጋለሁ በጣም አመሰግናለሁ እኔም በጣም ነው የማመሰግነው ስላገኘሁሽ ስለተገናኘን በጣም ደስ ብሎኛል ስለነበረን ጊዜ በጣም አመሰግናለሁ እኔም አመሰግናለሁ እንግዲህ ተመልካቾች ያያችሁትን ይመስል ነበር የነበረን ቆይታ ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እስከምንገናኝ መልካም ጊዜ